ትምህርት ቤት ነው። እነ ጆን ኔልሰን ደርቢ፣ እነ ስኮፊልድ ስተዲ ባይብል፣ ከዛ በኋላ ሉዊስ ፔሪ ሸፈር፣ እነ ጆን ዋልቮርድ። ለምሳሌ ጆን ዋልቮርድ መካከለኛውን ምስራቅ ነዳጅና የአርማጌዶን ጦርነት የሚል መጽሐፍ በጣም የታወቀ ትልቅ መጽሐፍ አለው። ኢትዮጵያ ውስጥ ደግሞ እንደነ መጋቢ ተኩ ከበደ አይነት ለ40 ዓመት ያህል ያስተማሩት ትምህርት ነው። አሁን ጋሽ አስፋው ካልተሳሳትኩ ሂውስተን ያለ በጣም የምወደው ፓስተር ዶክተር ተስፋ ወርቅነህ አልፋና ኦሜጋ የሚል መጽሐፍ ጽፏል። እዚህም ኢቲሲ አካባቢ የሚያስተምር ሄኖክ አፈወርቅ የሚባል አንድ በጣም የምወደው የኔም ጓደኛ የሆነ የኦልድ ቴስታመንት አጥኚ ነው፣ ምሁር ነው። ግን ራእይ ኮሜንተሪ የተወሰነ ሰርቶ እነዚህን ፍንጮች አመላክቷል። ይሄ ሄኖክ በግልጽ እንደነ ጋሽ አስፋው እንደነ ዶክተር ተስፋ ወርቅነህ እንደነ ተኩ ከበደ በግልጽ በዛ መልኩ አላስቀመጠውም። ግን በታሪክ ውስጥ ያሉ የተወሰኑ ነገሮች ላንሳልህና ያንን ክፍል እንዴት ነው የምንረዳው የሚለውን ነገር አንድ 15 ደቂቃ ካገኘው በአንድ 15 ደቂቃ ባነሳ ጥሩ ነው። ለምሳሌ አንደኛው መጽሐፍ ቅዱሳዊ የሆነውን ነገር ላንሳልህ። ቢብሊካል ይሄ ቴክስት ምዕራፍ 13 ላይ ያወራው ሀሳብ በአጠቃላይ የዮሐንስ ራእይ መጽሐፍ ውስጥ የቱ ጋር ነው የሚቀመጠው፣ ሊትራሪ ኮንቴክስቱ ምንድን ነው የሚለውን እነግርሃለሁ። ሁለተኛው ደግሞ ሂስቶሪካሊ በቤተክርስቲያን ታሪክ ውስጥ ይሄን ክፍል ወይም ያወራውን እሹ የቤተክርስቲያን አባቶች እንዴት አድርገው ተረዱት የሚለውን እነግርሃለሁ። ሶስተኛውን ደግሞ ይሄ ሞደርን የመጽሐፍ ቅዱስ ስኮላርስ እና ይሄንን ትምህርት አውሬውን በዚህ ደረጃ የሚያስተምሩ ሰዎች የገጠማቸውን አርጊመንቶች ላስቀምጥልህ አንድ 15 ደቂቃ። ያ ምናልባት አንተ ትንሽ ይበልጥ እንድታነብ ይበልጥ እንድታጠና እንድታሰላስል እድል ሊፈጥርልህ ይችላል ብዬ አስባለሁ። የመጀመሪያው ራዕይ ምዕራፍ 13 ከምዕራፍ 12 ቀጥሎ ነው የሚመጣው። ለምሳሌ ምዕራፍ 12 ስለ አንድ ኮስሚክ ባትል አጽናፈ ዓለሙን ሁሉ ስለሚረብሽ የሰይጣን ስራ ቀይ ዘንዶ የተባለው አውሬ የተገለጠበት ምዕራፍ ነው እና የክርስቶስ የቤዞት ስራ አሕዛብን በብረት የሚገዛቸው ጌታ ከደሙ የተነሳ ቅዱሳንም ከምስክርነታቸው የተነሳ ድል እንደሚነሱት ያ መንፈሳዊ ውጊያ አሁንም እንደሚቀጥል ምዕራፍ 12 ይናገራል። ግን አውሬው ሙሉ ለሙሉ ድል እንዳልተነሳ ፍጻሜውን እንዳላገኘ ይናገርና ምዕራፍ 12 ቁጥር 17 ላይ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ ይላል። አሁንም ይሄ አውሬ በባህር አሸዋ ላይ እንደቆመ ምዕራፍ 12 መጨረሻ ላይ ይናገራል። ምዕራፍ 12 ላይ በባህር ድምፅ ይሰማል? ተቋርጬ ነበር ተቋርጬ ነበራል የሆነ ሰዓት። አሁን አይ ቲንክ አሁን ተመልሻለሁ አይደል? ኦኬ እሺ። አሁን ምዕራፍ 12 የተወሰነ ነገር የተናገርኩት ዜን ምዕራፍ 13 ይመጣና ምዕራፍ 13 ሁለት አውሬዎች አሉ። ምዕራፍ 12 ላይ ቀዩ ዘንዶ አውሬው ዲያብሎስ የቀደመው እባብ የተባለው በግልጽ ስሙ የተነገረው ምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስት ዲያብሎስ፣ ሰይጣን፣ የቀደመው እባብ፣ ታላቁ ዘንዶ ተብሎ 4 ስሞች የተሰጡት ዴቭል ሳታን ሁለት አብሮ ሰራተኞችን ይመለመላል። ሁለት አካላትን እና ፎልስ ትሪኒቲ እንለዋለን እኛ። ስላሴ ይፈጥራል። ፓሮዲ የሰይጣን አንዱ ባህሪ ነው። ማስመሰል፣ እግዚአብሔርን መምሰል ይወዳል፣ ይፈልጋል። አንደኛው ከባህር የሚወጣው አውሬ ነው ምዕራፍ 13 ቁጥር 1 ላይ። ሁለተኛው ደግሞ ምዕራፍ 13 ቁጥር 11 ላይ ከምድር የሚወጣ አውሬ ነው። ስለዚህ ሁለት ሲስተሞችን ከአውሬው ጋር ከዘንዶ ጋር አብሮ አስተባብሮ የሚሰራ የጠላት የክፉ አሰራር ነው። የመጀመሪያው አውሬ ምንድን ነው? የመጀመሪያው አውሬ ለምሳሌ የስድብ ስም ነበረው ይላል። ታላቅ ነገር ስድብን የሚናገርበት አፍ ተሰጠው ይላል። ቅዱሳንን ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው ይላል። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞች ያልተጻፉ በምድር የሚኖሩት ሁሉ ይሰግዱለታል ይላል እና ሞስት ላይክሊ እነዚህ ሰዎች ፋይት እያደረጉ ያሉት ሰባቱ አብያተ ክርስቲያናት ላይ በመላው ሮማን ኢምፓየር በመከራ ውስጥ የሚያልፉ ክርስቲያኖች ፌስ የሚያደርጉትን የሮማን ኢምፓየርን
የፖለቲካል ዊንጉን ከነ ጋየስ ጁሊየስ ሲዛር ጀምሮ እነ ኦክታቪያን ኦግስተ ሲዛር ማለት ነው፣ እነ ቲባሪየስ፣ እነ ኔሮ፣ እነ ጋልባ፣ እነ ነርቫ፣ በጣም ብዙ የሮም ኢምፐረሮች በጭካኔ ክርስቲያኖችን ሲያሰቃዩ ሲያሰዳዱ የነበረውን ፖለቲካል ሲስተሙን የሚመለከት ነገር እንደሆነ ይታመናል። ሁለተኛው አውሬ ግን ከምድር ሲወጣ አየሁ ይልና የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት ይላል። በጉን የመምሰል ክርስቶስን የሚመስል የዋህ የሚመስል መንፈሳዊ የሚመስል ሌላ ሪሊጂየስ ካልቲክ የሆነ ዊንግ እንደሆነ ይናገራል። ለምሳሌ ድንቆችና ተአምራቶችን ሁሉ የሚያደርግ እሳትን እንኳ ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆች ምልክቶችን ያደርጋል። ይሄኛው አውሬ ደግሞ ከምድር የሚወጣ አውሬ ደግሞ ፖለቲካል አይደለም፣ ሪሊጂየስ ነው። ስለዚህ ከአውሬው ጋር አብረው የሚሰሩ የፖለቲካ ክንፍና የሃይማኖት ክንፍ ያላቸው ፎልስ ትሪኒቲ የፈጠሩ ኢቪል ኪንግደም ነው። በዛን ጊዜ የነበረውን የጣዖት አምልኮውን ሪሊጂየስ ከልቱን የሚመለከት ነው ሁለተኛው አውሬ ማለት ነው። ለምሳሌ 666ን በተመለከተ አንዳንድ ማኑስክሪፕቶች 666 ብቻ ሳይሆን 616 የሚሉ ማኑስክሪፕቶችም አሉ። ቁጥሩ በግሪክ ኒውሜሮሎጂ ወይም ደግሞ ጂማትሪያ በሚባል የግሪክ ቁጥሮች የግሪክ ፊደላት በሚሰየሙበት ቁጥር ካልኩሌት ሲደረግ ኔሮ እንደሆነ ኦልሞስት ሁሉም ሰው ይስማማል። ኔሮን ሲዛር ኔሮን እንደሚመስል አንዳንድ ጊዜ ኔሮን ሲሆን 666 ይሆናል፣ ኔሮ ብቻ ሲሆን 616 ይሆናል። አንዳንድ ማኑስክሪፕቶች እንደዛ ናቸው። እና ይሄ ምንድን ነው? በአጠቃላይ ክፉ በዛን ጊዜ በተደራጀ መልኩ የሚሰራውን ስራ የሚመለከት ነገር ነው። ግን ያን የሚቆም ነው ወይ? አይደለም። አሁንም ቢሆን አውሬው ወይም ደግሞ ሰይጣን ዲያብሎስ ፖለቲካውን ተጠቅሞ የውሸት የሆነውን ምትሃታዊ የሆነውን ድንቆችና ተአምራቶችን የሚያደርገውን የስተት የሐሰት ክርስቶስ ለቆ ሪሊጂየስ በሆነው ክንፍ ቅዱሳንን ቤተክርስቲያን ያሳድዳቸዋል። ሊትራሊ ግን ምዕራፍ 13 እና ምዕራፍ 12 ላይ ያለው ዳይሬክትሊ የመጀመሪያ ኮንቴክስቱ ግን በወቅቱ የነበረውን የሮማን ኢምፓየር የፖለቲካውን ክንፍና የሃይማኖቱን ክንፍ የሚመለከት ነገር ነው። ኦኬ። በግንባራቸውና በቀኝ እጃቸው ላይ ይሄ ምልክት እንዲቀበሉ ይላል። ግን ምዕራፍ 14 ወረድ ብለህ ብትሄድ ደግሞ የእግዚአብሔር ሕዝብ ደግሞ በግንባራቸው ላይ ምልክት ይደረግባቸዋል። ስለዚህ ይሄ ቋንቋ ይሄ አፖካሊፕቲክ ኤክስፕሬሽን ሜጀር ኤክስፕሬሽን ምን ማለት ነው? አሁን ከላይ የአውሬውን ስም ወይም የስሙን ቁጥር ምልክት ግንባራቸው ላይ ቀኝ እጃቸው ላይ እንዲያደርጉ ይገደዳሉ። በዛ ሲስተም ውስጥ ተጠቃሚ እንዲሆኑ በሃይማኖቱ፣ በከልቲኩ፣ በቢዝነሱም ያ ቁጥር 666 ነው ይላል። እንግዲህ ኔሮ ተብሎ ሊተረጎም ይችላል ብያለሁ። ግን ምዕራፍ 14 ላይ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144 ሺህ ሰዎች ነበሩ። የእግዚአብሔር ስም፣ የበጉ አባት ስም፣ የአብ የወልድ ስም በግንባራቸው የተጻፈላቸው ደግሞ ሌሎች ደግሞ ፒፕል ኦፍ ጋድ አሉ ደግሞ። ስለዚህ እነዚህም ሊትራሊ ግንባራቸው ላይ ልክ አውሬው ቁጥሩን በግንባር በቀኝ እጅ እንደሚጽፈው ተጽፎላቸዋል ማለት ነው? አይደለም። ምልክት ምንድን ነው? ግንባር ላይ ምልክት መጻፍ ማለት በኤንሸንት ጁዳይዝም በግሪኮ ሮማን ወርልድ ምን ማለት ነው? አሊጀንስን የሚያመለክት ነገር ነው። አይ ቲንክ ምዕራፍ 7 ላይም ወደኋላ ብንመለስ እንደዚህ አይነት ቋንቋዎችን እናገኛለን። ማለት ምልክትን ማድረግ። እሺ ላንብብላችሁ። ምዕራፍ 7 ቁጥር 3 የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ባህርን ወይም ዛፎችን አትጉዳ። አየ። ስለዚህ ምን እያለ ነው? ምዕራፍ 7 ቁጥር 3 ላይ በእግዚአብሔር ሕዝብ ግንባር ላይ ራሱ የአምላካችንን ባሪያዎች ግንባራቸውን እናትማቸዋለን። ምንድን ነው መታተም? ማህተም፣ የክርስቶስ ማህተም አለብኝ ሲል ጳውሎስ ራሱ ማህተም ምንድን ነው? መታተም ምንድን ነው? ግንባር ላይ መታተም ምንድን ነው? ቀኝ እጅ ላይ መታተም ምንድን ነው ከተባለ ምንም ብዙ በማያሻማ መልኩ የሚያወራው አሊጀንስን ነው፣ ቢሎንጊንግነስን ነው፣ የክፉ መሆንን ነው፣ ተገዢ መሆንን ነው፣ መማረክን ነው፣ ለክፉ መማረክን መሰጠትን ነው። ሚኒንጉ ይሄ ነው። ዋን ወይ አናዘር አንድ ነው ሚኒንጉ በቃ። ስለዚህ ይሄ አይነት አሰራር በሮማን ኢምፓየር እንደነበረ ሁሉ አሁንም አለ።
ምን ማለት ነው? አሁንም ቢሆን የአውሬው አሰራር አለ ማለት ሰይጣን ፖለቲካውን ይጠቀማል። በጣም ታይራኒ የሆኑ ሰው በላ የሆኑ ስርዓቶች በዚህ ምድር ነበሩ። ኮሚኒዝም አሁንም አለ፣ ድሮም ነበረ። ብዙ ሰዎች ሰፈር አድርገዋል። በሰከንድ ወርልድ ዋር ጊዜ ብዙ አይነት ፖለቲካል ሙቭመንቶች የብዙ ሚሊዮኖች ህይወት እንዲቀሰፍ ምክንያት ሆኗል። በጣም ብዙ የሩዋንዳውን ማሰብ እንጂ የኮንጎን ማሰብ እንጂ ኢትዮጵያ ውስጥ ያለውን ባለፉት 3 4 5 ጦርነቶችን ብታስብ ፖለቲክስ በራሱ ደም አፍሳሽ እንዲሆንና የአውሬውን የቀዩን ዘንዶ ግብ የሚፈጽም ሆኖ ጥቅም ላይ ይውላል ማለት ነው። አንዳንድ ጊዜ ፖለቲካው ይጠቀማል፣ ክፉ ሰዎችን በዛ ውስጥ ያስነሳል፣ ክፉ ራዮችን፣ ክፉ ሪዮት ዓለሞችን እንደ አፍላቶክሲን፣ እንደ ሳልሞኔላ፣ እንደ ቱበርክሎሲስ ይሄ ያገረሹ የጠፉ ጸጥ ያሉ የሚመስሉ 40 ዓመት 30 ዓመት ጸጥ ይሉና አንዳንድ ሪዮት ዓለሞች ተመልሰው ይመጣሉ። አሁን ናዚ በጀርመን ውስጥ ውድድር ጀምሯል፣ ናዚ ፓርቲ ማለት ነው። ይሄ አይነት የፖለቲካል መሳሪያነት ጥንትም አለ አሁንም አለ። ያንን የሚመለከት ነገር አድርገን ልንወስደው እንቻ ያኔ ብቻ ያቆመ ነገር አይደለም። ስለዚህ ሊትራሊ የሆነ ሰውዬ ጆን ፖል ነው ይባላል፣ ኦባማ ነው ተባለ፣ በቃ ያልተጠረጠረ ሰው የለም አውሬው ገሌ ነው ተብሎ ኢንዲቪጁዋሎች የተጠረጠሩ። እንደዛ አይደለም አንደርስታንድ የምናደርገው። አፖካሊፕቲክ ሊትሬቸር እንደዛ አይደለም። አፖካሊፕቲክ ሊትሬቸር በባህሪው ኢሜጀሪዎችን የሚጠቀም ግን በናሬቲቭ ፍሬምወርክ እነዛን ምስላዊ ቋንቋዎችን የሚገልጽ እንትን ቋንቋ ነው። ኦኬ። በቤተክርስቲያን ታሪክ ውስጥ እንደ አሁን ላይ እንዳሉ በርካታ ከዳላስ ቴዎሎጂካል ሴሚናሪ ከጆን ኔልሰን ደርቢ በኋላ የመጡ ብዙ ሰዎች እንደሞከሩት ብዙ ተብሏል። ለምሳሌ ቅዱስ ሄሬኒዮስ እና የቂሳሪያው እንድሪያስ ጸረ ክርስቶስ ነው፣ በየትኛውም ዘመን ሊኖር ይችላል ብሏል። ሂፖሊተስ በጣም የምወደው የሬቨሌሽን ስኮላር ከኤርሊ ቸርች ፋዘርስ ለእኔ ሂፖሊተስ ነው፣ ካልተሳሳትኩ በአማርኛ አቡሊዲስ ማለት ነው። እሱ ያለምንም ስህተት በትክክል ሬቨሌሽን የተረዳ ሰው ነው ብዬ ልመሰክርለት እችላለሁ። ሂፖሊተስ አውሬው የሮም ግዛት አፄ ነው ብሏል። ሮማን ኢምፓየር ነው ብሏል። ጠርጠሊያኖስ የዳንኤሉ 4ኛ አውሬ የሮም አገዛዝ ነው አትድከሙ ብሏል። ኦሪገን ጂኒየሱ እንግዲህ ባለትልቅ አእምሮ ኦሪገን እውነት የሌለበት ሁሉ አውሬ ነው ብሏል። በየትኛውም ዘመን የእውነት ተቃራኒ ካያችሁ ዳት ኢዝ ዘ ቢስት ብሏል። በቃ አውሬው እሱ ነው ብሎ ትንሽ አሊጎራይዝ አድርጎ አመናፍሶታል ተብሎ ይጠረጠራል። እሺ ዜን ሶሪ በጣም ስብሰባ ላይ ስለሆንኩ ድምፅን ቀንስ። እሺ የኔሮ ዳግም ምጽአት በጽሁፎቻቸው ያመላከቱ ሰዎችም አሉ። ለምሳሌ ኮሞዲያን እነ ቪክቶሪኔስ የሚባሉ 7 ተከታታይ የሮም አገዛዞችን በተለይ አውሬውን ደግሞ ኔሮ ነው በቃ አውሬው እና ኢቭን ኔሮ ሬዲቪቪየስ የሚባል ሚት ሁሉ ነበረ። ኔሮ ዳግም ይመጣል ብለው ራሱ ኮሞዲያን እና ቪክቶሪኔስ ኔሮ ልክ እንደ ጌታ ዳግም ይመጣል፣ ይሄ ቆሰለ እንጂ አልሞተም ብለው የሚከራከሩ ሰዎች ነበሩ። የሂፖሊተስ ሲዶ ሂፖሊተስ የሚባሉ ስራዎች ላይ አውሬው ምናልባት የሰይጣን ዝርያ ልክ እንደ ጣዖታቱ በቃ የሮም ዜውስን አማልክቱ ናቸው የሰጡን የአማልክቱ ዘር ነው ምናምን ብለው እንደሚቆጥሩት ሁሉ የሰይጣን ዘር ነው ብለው አስበው ያውቃሉ። በምስራቅ ቸርቾች ባህል እንደነ ቅዱስ ቄርሎስ ለምሳሌ ሲሪል በምትሃት በተአምር የሚገለጥ መቅደሱን በኢየሩሳሌም የሚገነባ የሆነ ኢንዲቪጁዋል ነው የሚል አይነት ዝንባሌዎችን አሳይተዋል። ጀሮም ከድንግል የሚወለድ አንድ አይሁዳዊ ሰው ነው ብሎ ተናግሯል። ቅዱስ ዮሐንስ አፈወርቅ ሰው ሊሆን ይችላል ግን ከሰይጣን ጋር አብሮ የሚሰራ ነው ብሏል። ሉተር፣ ቡሊንገር፣ ጆን ኖክስ የሮሙ ጳጳስ ነው ብለዋል። ያኔ በጣም ሲያሰቃዩቸው ስለነበሩ ጳጳሳቱን በዛ ጠርጥረዋቸዋል። ሉተር እስልምናንም ጠርጥረዋል። ምናልባት እስልምናም ሊሆን ይችላል ብለዋል። አናባቢስቶች ሳይቀሩ አውሬው ፖፑ ነው ብለዋል። አናባቢስቶች መለስ ብለው ራሱ ዙዊንግሊንና ሉትራንን አውሬው ሉትራን ናቸው ዙዊንግሊ ነው ብለዋል። ፒዩሪታኖች አንግሊካን ቸርችን ከነስርዓቷ በትክክል አውሬው ማለት አንግሊካን ቸርች ናት ብለው ቃል በቃል ተናግረዋል። ኦሊቨር ክሮምዌል አውሬው ተብሎ ተጠርጥሯል። የሮማን ካቶሊክ ተመልሳ ሉተር ነው አውሬው ብላ ተርጉማ ታውቃለች። አውሬውን ደረስኩበት ዮሐንስ ራዕይ ምዕራፍ 13 አውሬ ሉተር ነው ብላለች። አይዛክ ኒውተን ሮማ ካቶሊክ አውሬ ናት ብሎ በጽሁፉ ላይ ያስቀምጧል። ናፖሊዮን አውሬ ነው ተብሎ ያስታውቃል።
ዋይልድ ስፔኩሌሽን አዶልፍ ሂትለር፣ ሳዳም ሁሴን፣ ጆን ኤፍ ኬኔዲ፣ ሮበርት ኬኔዲ፣ ኪሲንጀር፣ ጎርባቾቭ፣ ጆን ፖል፣ ኦባማ፣ ሮናልድ ሬገን በቃ በተለይ ባለ 6 ፊደል ከሆናችሁ አውሬው ከመባል አተርፉም ነበር። ምንድን ነው የሁሉ ፋኒ የሆነ ዋይልድ ስፔኩሌሽን ከፍሮም አርሊ ቸርች እስካሁን አቡ ቀለምሲስን በትክክል ያለ መረዳት ችግር ነው። ስለዚህ ወደ አፖስቶሊክ ቸርች ቀረብ ያሉ ሰዎች እንደነ ሂፖሊተስ አይነት ሰዎች እንደነ ኤሬኔስ አይነት ሰዎች እንደነ ቂሳሪያው እንድሪያስ አይነት ሰዎች ምናልባት እንደነ ተርቱሊያን አይነት ሰዎች ምናልባት እንደ ኦሪገን አይነት ሰዎች ግን በደንብ አድርገው እነ ኮሞዲያን እነ ቪክቶሪኒየስ ግን በደንብ አድርገው አንደርስታንድ አድርገውታል ማለት እንችላለን። ስለዚህ ዣንራው የስነ ጽሁፉ አይነት ለየት ያለ ስለሆነ አቡ ቀለምሲስ ለየት ያለ ስለሆነ በጥንቃቄ የሚረዳ የምንገነዘበው የስነ ጽሁፍ አይነት ስለሆነ እንደው ዝም ብለን this is that እያል የሚመስሉንን ነገሮች እየወሰድን ስፔኩሌት ማድረግና ሌብል ማድረግ መጽሐፉን በትክክል እንዳንረዳው ለስተት እንድንዳረግ ያደርገናል። ኦኬ አሁን ሁለት ነገሮችን የተናገርኩ፣ አንደኛ ምዕራፍ 13 ላይ አውሬው በአጠቃላይ በዮሐንስ ራዕይ መጽሐፍ ውስጥ የትኛው ቦታ ላይ ነው የሚያርፈው የሚለውን ተናግሬያለሁ። እሺ ሁለተኛ በቸርች ሂስትሪ ውስጥ ምን እንደተባለ የተወሰኑ ሀሳቦችን ነግሬያችኋለሁ። ሶስተኛው ግን አሁን በሞደርን ስኮላርስ እና በዚህ በጆን ኔልሰን ደርቢ ከ19ኛው መቶ ክፍለ ዘመን በኋላ በስኮፊልድ ባይብል፣ ሌፍት ቢሃይንድ፣ ዘ ሌት ግሬት ፕላኔት፣ እርዝ፣ ሌፍት ቢሃይንድ ሲሪስ ፊልሞች፣ የኒኮላስ ኬጅ ፊልሞች በጣም በርካታ እንትኖች አሻሻጡትና ይሄ የዲስፐንሴሽናሊዝም አውሬው የሆነ ኢንዲቪጁዋል ነው፣ ኮድ አለው፣ ባርኮድ ሁሉ ተጠርጥሯል፣ ኮምፒውተር ተጠርጥሯል፣ ያልተጠረጠረ ኤሌክትሮኒክስ እቃ አልነበረም። አሁን ደግሞ ማይክሮቺፕ ነው። ስለዚህ በቺፕ ሰው እንትን ውስጥ ይቀብራል። ከዛ ሴንትራል ዳታቤዝ ይኖረዋል። ዳታቤዙ ላይ ሆኖ እሱ የሚፈልገውን እሱ የሚያስበውን ብቻ እንድንፈጽም ማሽን አድርገው ሊቀይሩን ነው። በኋላ ጣዖት እንድናመልክ እሱን እንድናመልክ የሚያደርግ ነገር ነው የሚል የዲስፐንሴሽናሊስቶች ፍሬምወርክ እየዳበረ ብዙ ደረጃ ደርሷል ማለት ነው። ግን ሞደርን ቢብሊካል ስኮላርስ በተለይም ከ1940ዎቹ የሙት ባህር ጥቅሎች መገኘት በኋላ የኤንሸንት ጁዊሽ ትራዲሽንስ ኤንሸንት ጁዊሽ ሊትሬቸርስ ለምሳሌ እንደ መጽሐፈ ሄኖክ አይነት እንደ አራተኛ እዝራ አይነት እንደነ ባሮክ አይነት እንደ አፖካሊፕስ ኦፍ አብርሃም አይነት መጽሐፍት በቁፋሮ ሲገኙ በተለይም ሄኖክ ኢትዮጵያ ውስጥ በግዕዝ ነበር። በዓለም ላይ ለ1000 ካልተሳሳትኩ ለ1500 ለ1600 ዓመታት ያህል ዓለም መጽሐፈ ሄኖክ የሚባል ነገር ተራ የኢትዮጵያ ቄሶች በግዕዝ ጽፈው ሙድ የያዙብን ነው ብሎ ያስቡ ነበር። ነገር ግን በታሪክ አጋጣሚ ኢትዮጵያ ውስጥ በግዕዝ ኦሪጂናል የሚባሉ ኮምፕሊት ቨርዥን ኦፍ መጽሐፈ ሄኖክ ይገኝ ነበር እና አንድ ጄምስ ብሩስ የአባይን መነሻ ፍለጋ የመጣ ሰው 3 ኮፒዎችን ከዚህ በተለያየ መንገድ ወይ አጭበርብሮ ይሆናል ወይ ገዝቶ ሊሆን ይችላል ወስዶ ሪቻርድ ላውረንስ ለሚባል አንድ አንግሊካን ቄስ እንግሊዝ ውስጥ ይሰጠዋል። ሪቻርድ ላውረንስ ወደ እንግሊዘኛ ይተረጉመዋል። በኋላ አርኤች ቻርልስ የሚባል አሜሪካዊ ይሰማል። ጥርት ባለ እንግሊዘኛ ጥሩ አድርጎ እንደገና ይተረጉመዋል። ግን በዓለም አቀፍ ደረጃ ጥሩ የስኮላርሽፕ ዲስከሽኖች በመጽሐፈ ሄኖክ ጉዳይ ቢደረጉም በርካታ ደግሞ አሜሪካውያን፣ አውሮፓውያን ኢትዮጵያ ውስጥ መጥተው ግዕዝን አጥንተው ሄኖክን እያጠኑ ብዙ ደረጃ ቢያደርሱትም ከኢትዮጵያ ስለተገኘ በግዕዝ ስለተገኘ እምነት አላደረባቸውም ነበር በሄኖክ ላይ። ፋይናሊ ግን 1947 1948 በሙት ባህር ጥቅሎች በቦዲዩን ዋሻ ውስጥ አንድ ተራ ፍየል ጠባቂ በፈጠረው የሆነ ኦፖርቹኒቲ ቁፋሮ ተካሂዶ በብዙ ሺዎች የሚቆጠሩ ጥንታዊ ቅጂዎች እደ ክታባት ማኑስክሪፕቶች ሲገኙ ፎር ዩር ሰርፕራይዝ በዕብራይስጥና በግሪክ መጽሐፈ ሄኖክ ተገኘ። በዓለም ላይ ያሉ ስኮላርስ የመጀመሪያ ሩጫ ይሄ አሁን በቁፋሮ የተገኘ ጥንታዊው ግሪክና ዕብራይስጥ የተገኘው መጽሐፈ ሄኖክ ኢትዮጵያ ውስጥ በግዕዝ ከተጻፈው ጋር አንድ አይነት ነው ወይ ብለው ቼክ ሲያደርጉ የኢትዮጵያው በጣም ፐርፌክት ነበር። በጣም ፐርፌክት፣ በጣም ኮምፕሊት ነበር። ዜን ከሚታወቁ የአቡ ቀለምሲስ ስራዎች ውስጥ ዋናው መጽሐፈ ሄኖክ ስለነበረ የመጽሐፈ ሄኖክ መገኘት የአቡ ቀለምሲስን ጥናት
አቡ ቀለምሲስ ምን አይነት ስነ ጽሁፍ ነው? እንዴት ነው የሚጠናው? እንዴት ነው የሚተረጎመው? የሚለው ትልቅ ደረጃ ለመተርጎም የሚደረገው ጥረት እንደ ድሮ አስቸጋሪ አይደለም። እንደ ድሮ ኮምፕሊኬትድ አይደለም። ከ1950 በፊት እንደነበረው እነ ጆን ኔልሰን እንደታገሉት አይደለም። አሁን አቡ ቀለምሲስ ምን እንደሆነ ተደርሶበታል። ምን አይነት ሊትሬቸር እንደሆነ ታውቋል። ናሬቲቭ ፍሬምወርኮችን በናሬቲቭ መልኩ ኢሜጆችን በኢሜጅ ምስላዊ ቋንቋዎችን እንደሚጠቀም በኢሜጅ ሊትራል ያልሆኑ ሲምቦሊካል የሆኑ ነገሮችን መልእክት የሚያስተላልፍ እንደሆነ በግልጽ የተደረሰ ምንጠብቀው ነገር ሊሆን ይችላል። ምንም እሱ ብዙዎች ስኮላርስ አይረበሹም፣ ችግር የለም። ፋይናሊ አንድ የሆነ ነገር ሊሆን ይችላል ብሎ መጠበቁ አይደለም። ግን አውሬው አሁንም ኦፍ ወርልድ አለ ከሰይጣን ጋር አብሮ የሚሰራ። ስለዚህ ነሰሰርሊ የሆነ ሚስጥራዊ ነገር አይደለም። በይፋ በዓለም ላይ አመፅ አለ። በይፋ ደም እየፈሰሰ ነው። በይፋ ኤቲዝም፣ ክህደት፣ ከክርስትና ውጭ የሆነ ነገር እየተስፋፋ ነው። አመፁ፣ ኃጢአቱ ጎልቶ እየታየ ነው። ስለዚህ የሆነ ሚስጥራዊ የሆነ ነገር መጥቶ ዓለምን እስኪቆጣጠር ድረስ አውሬው አልተገለጠም፣ አልመጣም የሚል አይነት ሀሳብም ብዙ ውሃ የሚያነሳ ነገር አይደለም። ግንባር ላይ ቀኝ እጅ ላይ የሚለውም የእግዚአብሔር ሕዝብም እንደዛ ተብሏል። ምዕራፍ 7 እና 14 ላይ ምዕራፍ 13 ላይ ያወሬውም ቢሎንጊንግነስን፣ አሊጀንስን፣ መስማማትን፣ አብሮ መስራትን፣ የክፉ ተባባሪ መሆንን እኛም በድርጊታችንም በሀሳባችንም በስርዓታችንም አብያተ ክርስቲያናት ሳይቀሩ አውቀውም ሆነ ሳያውቁት የሰይጣን ተባባሪ የሚሆኑበትን አሊጀንስ ሪፕሬዘንት የሚያደርግ ነው። ቴንኪዩ በጣም